ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 8ን ሪቪው ኤክሰርሳይሱን ወይም የምዕራፍ የማጠቃለያ ጥያቄዎችን የምንመለከት ይሆናል። እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። ቪዲዮ ለፈተናችሁ ይጠቅማችኋል ብለን እናስባለን። እስከ መጨረሻው ድረስ አብራችሁን ሁኑ። አንደኛው ጥያቄ The Ethiopian king who declared Catholicism as the official religion of the country was A. ፋሲለደስ፣ B. ሱስንዮስ፣ C. ግላዲዮስ፣ D. ልብነ ድንግል። ይህ ጥያቄ የሚለው የትኛው ንጉስ ነው የካቶሊክን ሃይማኖት ኦፊሻሊ ዲክሌር ያደረገው ወይም ያወጀው? በኢትዮጵያ ታሪክ ውስጥ የካቶሊክ እምነትን እንደ መጀመሪያ እምነት አድርጎ የተቀበለው ማን ነው? መቀበል ብቻ ሳይሆን ዲክሌር ያደረገው ያወጀው ህዝቡም እንዲቀበል ያደርግ የነበረው ንጉስ ማን ነው የሚለው የዚህ ጥያቄ ሐሳብ። የዚህ ጥያቄ መልስ ሊሆን የሚችለው ቢ ላይ ያለው ሱስንዮስ ነው። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ የካቶሊክን እምነት ኦፊሻሊ የተቀበለው መቀበል ብቻ ሳይሆን ዲክሌር ያደረገውና ያወጀው ንጉስ ሱስንዮስ በመባል ይታወቅ ነበር። ይህም በምንመለከትበት ጊዜ ፋሲለደስ ነው። ፋሲለደስ በፍጹም አይሆንም። እንደውም ፋሲለደስ ከሱስንዮስ በኋላ የመጣ ንጉስ ነው። እንደመጣ ያደረገው ነገር በመጀመሪያ የኦርቶዶክስን ሃይማኖት ኦፊሻሊ ዲክሌር ማድረግ መጀመሪያ እንደነበረው ማድረግ ነበር። ከዛ በመቀጠል በተለይም ጎንደር ውስጥ ይኖሩ የነበሩትን የተለያዩ የፖርቹጋል ሚሽነሪዎችን ወይም ሰባኪዎችን አንድ በአንድ ሳያስቀር ወደ መጡበት ልኳቸው ነበር። ከዛ በኋላም ክሎዝድ ዶር ፖሊሲ በኢትዮጵያ ላይ አድርጎ ነበር። ስለዚህ ፋሲለደስ የማይሆን ነው ማለት ነው። ሲም በምንመለከትበት ጊዜ ግላዲዮስ ነው። ግላዲዮስ ከፋሲለደስ እንዲሁም ከሱስንዮስ በፊት የነበረ ንጉስ ነው። እሱ ካቶሊክን ዲክሌር አላደረገም። እንዲሁም የተለያዩ የፖርቹጋል ሚሽነሪዎች ግላዲዮስን ወደ ካቶሊክ ኮንቨርት ለማድረግ ወይም እምነቱን ወደ ካቶሊክ እምነት እንዲቀየር እጅግ በጣም ብዙ ተጭኖት ነበር። ነገር ግን ግላዲዮስ እምነቱን አልቀየረም ነበር። እንደውም በተቃራኒው ዘ ኮንፌሽንስ ኦፍ ግላዲዮስ የሚል መጽሐፍ ጽፎ ለኦርቶዶክስ ቤተክርስቲያን ሰጥቶ ነበር። ስለዚህ ሲም አይሆንም። ዲን በምንመለከትበት ጊዜ ልብነ ድንግልም በተአምር አይሆንም። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ሱስንዮስ ነው። ሁለተኛው which of the following region did not engage in the war of the ዘመነ መሳፍንት? ኤ ሸዋ፣ ቢ ጎንደር፣ ሲ ትግራይ፣ ቢ ጎጃም። የዚህ ጥያቄ ሐሳብ በዘመነ መሳፍንት ጊዜ ምንም አይነት ጦርነት ያልተደረገበት ቦታ፣ ምንም አይነት ጦርነት ያላካሄደች ግዛት ወይም ሰላም የነበረች አሊያም ስቴብል የነበረች ከተጠቀሱት ምርጫዎች መካከል የትኛው ናት ነው የሚለው። በዘመነ መሳፍንት ጊዜ በምንም አይነት ጦርነት ውስጥ ያልተሳተፈች ግዛት የትኛው ነው የሚለው። የዚህ ጥያቄ እጅግ በጣም ቀላል ነው። ከዚህ በፊትም ተወያይተንበትና ተነጋግረንበታል። ይህ ሸዋ ነው። ሸዋ ናት በዘመነ መሳፍንት ጊዜ በምንም አይነት ጦርነት ውስጥ ኢንቮልቭ ያላረገችው ወይም ያልተሳተፈችው። በዘመነ መሳፍንት ከነበሩ የተለያዩ ግዛቶች መካከል እጅግ በጣም ስቴብል ሰላምና ጸጥታ የነበራት ግዛት ሸዋ ነበረች። ሸዋ በዘመነ መሳፍንት ጊዜ በምንም አይነት ጦርነቶች አልተሳተፈችም ነበር። ለዚህም ነበር የተለያዩ የውጭ ዜጎች ሸዋን ለመጎብኘት ለማየት የሚመጡት የነበረው። እንዲሁም ሸዋ በንጉሥ ሳህለ ሥላሴ ጊዜ ከተለያዩ የውጭ ሀገራት ጋር ሰላም በመሆኑ የተነሳ የተለያዩ ግንኙነቶችን ታደርግ ነበር። ለምሳሌ እንግሊዝና ፈረንሳይን ጠቅሰን ነበር ማለት ነው። የዚህ መልስ ኤ ሸዋ ይሆናል። ቢም በምንመለከትበት ጊዜ ጎንደር ነው። ጎንደር በፍጹም አይሆንም። እንዲሁም ጎንደር በብዙ ጦርነቶች ታምሳ ነበር። ትግራይም እንደዛው፣ ጎንደርም እንደዛው ማለት ነው። ሶስተኛው the official title of the king of ወላይታ was A ሞቲ፣ B ካኦ፣ C ታቶ፣ D ንጉስ። የወላይታ ንጉሶች ምን አይነት ታይትል ይሰጣቸው ነበር ወይም ምን አይነት ታይትል ነበራቸው ነው የሚለው። የዚህ ጥያቄ እጅግ በጣም ቀላል ነው። የዚህ ጥያቄ መልስ ሊሆን የሚችለው ቢ ካኦ ነው። በወላይታ ታሪክ ውስጥ ንጉስ የሚሆን ሰው ካኦ የተባለ ይጠራል። ሞቲ የሚባለው የኦሮሞ ነው። ታቶ የሚባለው ደግሞ የከፋ ነው። ንጉስ የሚባለው ደግሞ ስፔሻሊ ወደ ጉራጌ አካባቢ የሚሰጥ ማዕረግ ነው። ስለዚህ የዚህ መልስ ቢ ካኦ ይሆናል ማለት ነው። አራተኛው which of the following was not the ኦሮሞ state? ኤ ጅማ፣ ቢ ሊሙናሪያ፣ ሲ ኮሞሻ፣ ዲ ጌራ። የአራተኛው ጥያቄ ከተሰጡት ምርጫዎች መካከል የኦሮሞ ስቴት ያልነበረው ግዛት የቱ ነው የሚለው። የዚህኛው መልስ ሊሆን የሚችለው ሲ ኮማሻ ነው።
ኮማሻ ነበር የኦሮሞ ስቴት ያልነበረው። እነ ሊሙናሪያ፣ እነ ጅማ፣ እነ ጌራ፣ እነ ጎማ የመሳሰሉ የተለያዩ ግዛቶች በኦሮሞ ስቴት ውስጥ ይካተቱም ነበር ማለት ነው። ስለዚህ ሲ ኮማሺ አይሆንም። 5 ዘ ኤምሬት ኦፍ ሀረር ወዝ ኢስታብሊሽ ባይ ኤ ዘ አፋር ቺፍ፣ ቢ ኑር ሙጃሂድ፣ ሲ አሊ ኢብን ዳውድ፣ ዲ ኢሚር አብዱላሂ። የዚህኛው ጥያቄ ሀሳብ የሀረር ኤምሬትን ወይም ሀረሪን ማነው የመሰረታት ነው የሚለው። ሶ የዚህ መልስ ሊሆን የሚችለው ሲ አሊ ኢብን ዳውድ ነበር የሀረር ኤምሬትን የመሰረታት ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ወደ ቀጣዩ እንለፍ። ቀጣዩ ደግሞ ማችንግ ነው። አንደኛው ጥያቄ ታይትል ኦፍ ኦሮሞ ኪንግ፣ ለኦሮሞ ንጉሶች የሚሰጥ ታይትል ምን ይባላል? ሶ ኤ መልስ ካላለው ዲ ሞቲ ይባላል። ሁለተኛው ዘ ኪንግ ኦፍ ካምባታ አላባ ኮልድ፣ ሲ ጎማ ተብለው ይጠሩ ነበር። ሶስተኛው ሩል ኦፍ ነቃ ነቀምቴ፣ የነቃ ነቀምቴ ንጉስ ወይም መሪ ማን ነበር ነው የሚለው። ኤ ላይ የተጠቀሰው ኩምሳ ሞረዳ የለቃ ነቀምቴ መሪ ነበር። እጅግ በጣም ጠንካራ እና ስትሮንግ የነበረ መሪ ነበር። ስለዚህ ኤ ኩምሳ ሞረዳ ይሆናል ማለት ነው። አራተኛው ኢትዮጵያን ሙስሊም መርቸንትስ፣ በኢትዮጵያ ውስጥ የነበሩ የሙስሊም ነጋዴዎች ምን ይባሉ ነበር? ስፔሻሊ የጎንደሪያን ፔሪድን በምናይበት ጊዜ ተመልክተናቸው ነበር። የዚህ መልስ ሊሆን የሚችለው ኢ ላይ የተጠቀሰው ጃባርቲ ናቸው። ጃባርቲ ናቸው። ኢትዮጵያ ውስጥ ያሉ ሙስሊም ነጋዴዎች ጃባርቲ እየተባሉ ይጠሩ ነበር፣ ስፔሻሊ ጎንደር ውስጥ። አምስተኛው ካቶሊክ ሚሽነሪ፣ ቢ ጄሲ ውስጥ ይሆናል። ኢትዮጵያ ውስጥ የነበሩ የካቶሊክ ሚሽነሪዎች ማን እየተባሉ ይጠሩ ነበር? ይጠሩ የነበሩት ጄሲ ውስጥ እየተባሉ ይጠሩ ነበር ማለት ነው። ስለዚህ የአምስተኛው መልስ ይሆናል። ጥያቄው ላይ ያልገባችሁ ግር ያላችሁ አሊያም እዚህ ጋር ተሳስታችኋል ብላችሁ የምታርሙን ከሆነ ኮሜንት ላይ ወይም የቴሌግራም ቻናላችንን በመቀላቀል ጥያቄዎቻችሁንም እዚህ ጋር ደግሞ ተሳስታችኋል ብላችሁ ልትጽፉልን ትችላላችሁ። ኔክስት በዩኒት 9 እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።